ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራው ተስዑ ለመጋቢት በዛቲ ዕለት ኮነት በዓል አባይ እንተ ምልዕት መድኃኒተ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 29 በዚች ቀን ለእመቤታችን ለቅድስት ድንግል ማርያም የከበረ መልአክ ቅዱስ ገብርኤል የምስራች የነገረበት ድኅነትን የተመላች ታላቅ በዓል ናት። በዚህም የከበረ ወንጌል ምስክር ሆኗል። እንዲህ ሲል ኤልሳቤጥ ከሰነሰች በኋላ በስድስተኛው ወር መልአኩ ቅዱስ ገብርኤል የገሊላ ክፍል የሆነች ናዝሬት ወደምትባል አገር ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነው። መልአኩም ወደ እርሷ ገብቶ ደስተኛ የሆንሽ ደስ ይበልሽ፣ ጸጋን የተመላሽ እግዚአብሔር ከአንቺ ጋር ነው፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። እርሷም አይታ ከንግግሩ የተነሳ ደንግጣ እንዴት እንዲህ ያለ ሰላምታ ይቀበሏል ብላ አሰበች። መልአኩም እንዲህ አላት፣ ማርያም ወይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወልድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ነው፣ የልዑል እግዚአብሔር ልጅም ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ ለያዕቆብ ወገንም ለዘላለሙ ነግሶ ይኖራል፣ ለመንግስቱም ፍጻሜ የለውም። ማርያምም መልአኩን ወንድ ሳላውቅ እንደምን ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑላንም ያጸናሻል፣ ከአንቺ የሚወለደው ከሦስቱ አካል አንዱ የልዑል እግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ጸንሳለች፣ ወንድ ልጅም አገኘች። ለእርሷም መካን ትባል ለነበረችው የስድስተኛ ወር ነው። ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የእግዚአብሔር አገልጋይ፣ እንደ ቃልህ ይሁንልኝ አለችው። ያን ጊዜም ድንግል ስትሆን ረቂቅ ጽንስን ተቀበለች። እግዚአብሔር አካላዊ ቃል ወልድ ዋሕድ ለኩነተ ሥጋ ወርዷልና። ይህም አንድ ባሕርይ አንድ ሕልውና ሲሆን ከሦስቱ አካላት አንዱ ነው። ከዓለም መፈጠር አስቀድሞ የነበረ በማይመረመር ድንቅ በሆነ ተዋሕዶ እንዴትም እንደሆነ በማይታወቅ በቅድስት ድንግል ማርያም ማኅፀን አደረ፣ ጽንስ ሆኖ ኖረ። በዚያም ጊዜ የኋላ ኋላ መለየት ከቶ የሌለውን ፍጹም የሰውነት ነስቶ ተዋሕዶ በመለኮቱ ከትስብእቱ ጋር ያለመለያየት አንድ ሆኗልና። ይህችም ዕለት የበዓላት ሁሉ በኩር ናት። በእርሷም የዓለም ድኅነት ተጀምሯልና። ለጌታችን ኢየሱስ ክርስቶስም ከቸር አባቱና ይቅር ባይ ከሆነ መንፈስ ቅዱስ ጋር ክብር ምስጋና ለዘላለሙ ይሁን አሜን። ሰላም ለጽንሰትከ በከርሰ ማርያም እሌ በመጽሐፈ እሴት ክርስቶስ የኮንከ መጽሐፈ ወይሌ ሶበርዩከ በታይቱ ዘይተአርቅ እምሏሌ አእኮቱከ ቃለ አኮቴት ባህሌ ሰላም በምድር ወበሰማይ ሀሌ ሰላም ለርደቱ ኃይለ ሰማያት ተአዲዎ በከርሰ ማርያም ለተሰግዎ አሌክሙ ኪያሁ ከመልእትትና የተሰናአዎ በማይሰረ መንፈስ ሀቲ ወባህዱ ህልደወ ግሩም ግብርከ እግዚኦ በልዎ በገዳመ ሲና ዘሴም ዘእሳተ ገጹ አራያ እንዘለህጸት እያውአያ አደረ ዮም ሙስተከርሰ ድንግል እንተ አለያ ሃሌሉያ ሃሌሉያ እንበል ሃሌሉያ ለዚህ ጠቢ ወደዚህ ኬንያ ሰላም ለልደትከ እንተ ኮከበ አስረቀ ነገሥተ አሕዛብ ይምራ ለየምንሁከ ወርቀ እግዚአብሔር ጽድቅ እንተ ጻድቅ እንተ ታፈቅር ጽድቀ ረስ ያድኖተከ ወምሕረተከ ሰዋቀ አመ እብነ ጌጋይ ግሩም በላዕሌየ ወድቀ። በዚችም ዕለት ደግሞ በመድኃኒታችን በከበረችና ልዩ በሆነች ትንሣኤው የዓለም ድኅነት ሆነ። በረቀቀ ጥበቡ 33 ዓመት ያህል በምድር ላይ ሥራውን ሰርቶ በፈጸመ ጊዜ በፈቃዱ ሕማማተ መስቀልን ተቀብሎ ሞቶ ከተቀበረ በኋላ በሦስተኛው በዚች ቀን በ29 ከሙታን ተለይቶ ተነስቷልና። በዚች ቀን አስቀድሞ ደጅ ለሚጠኑት በዓለም ላሉ ሰዎች ሰው በመሆኑ ድኅነታቸውን አበሰራቸው። እንዲሁም ደግሞ በዚች ዕለት ከሲኦል በመዳን ሙታንና ሕያዋንን ደስ አላቸው። በዚህም በጌታችንና በመድኃኒታችን ኢየሱስ ክርስቶስ በሥጋ መነሳታቸውን አረጋገጡ። የከበረ ጳውሎስ በመነሳቱ ክርስቶስ የሙታን በኩር ሆነ እንዳለ እርሱ ለሙታን በኩራቸው ነውና፣ ለእርሱም ክብር ምስጋና ለዘላለሙ ይሁን አሜን። ሰላም ለትንሣኤከ
ለአዳም ዘኮኖ ለተመድኃኒት እንተኮንኖ እግዚአብሔር ይስረኒ ሐስረ መስቀል ጻድኖ ይድግኑ ዘተከለ ወይኖ እንበለ ያስተናስ አውዶ ወይስኩን ጸቆኖ ሰላም ለትንሣኤከ ከመ ህዳገ ወይን ኃያል ድኅረ ሞትከ አምላክ በዲበ መስቀል እግዚኦ ሱቀኒ በየማንከ ዘሳይ እመበጽሐኒ ወዲቅ ወተዳደቀኒ ሀብል አንስወቲ እስመ አንተ ትክል ዘሀመ በፈቃዱ ወሞተ በፍቅሩ ሙቋሃነ ይፍታ እለ ተአስሩ ዳዊት ንጉሥ በከመ ይቤ በቃለ መዝሙሩ ዮም በሰሉስ እምነ እኅቱም ዝህሩ እግዚአብሔር ተንሥአ ወተዘሩ ጸሩ። በዚች ቀን የከበረ ሐዋርያ ጳውሎስ ዕልዋቂልቆን ከምትባል አገር ደርሶ አስተማረ። ይህችም የምድር ዳርቻ ናት። ራሱ ቅዱስ ጳውሎስ እንዲህ አለ። ከዚያ በእግዚአብሔር መልአክ ትእዛዝ ወደ ዚያች ሀገር ሄድኩ። ሀገሪቱም እንደ ሮሜ አምሳል ታላቅ የሆነች እጅግ ውብ ናት። ፍሬዋም የበዛ ነው። በውስጡ የሚታለፍበት ስሙ ገርጋ የሚባል ባህር ግን አግድመቱ 300 ምዕራፍ ነው። መጋቢት 27 ቀንም በመጀመሪያ ከዚያ ከባህሩ ዳርቻ ደረሱ። ለሀገሩም ሰዎች ባህላቸው ነበር። የጽጌረዳ አክሊልን እየታጡ በጣዖቶቻቸው ራስ ላይ ያኖራሉ። ከስንዴያቸውም አዲስ እሸትን ለጣዖቶቻቸው ያቀርባሉ። የሀገር ጠባቂ የሚሉትም በጠልሰም የተቀረጸ ስዕል በአገሩ ቅጽ ላይ ተደርጓል። ወደዚያች ሀገር የሚመጣ እንግዳ ሰው ሲያይ በላዩ ያደረ ርኩስ መንፈስ በታላቅ ድምፅ ይጮሃል። የሀገር ሰዎችም የዚያን ጠልሰም ጩኸቱን በሚሰሙ ጊዜ ወደ ሀገራቸው የመጣውን እንግዳ ወጥተው ይገድሉታል። ሕጋቸው እንዲህ ነውና ወደ ሀገራቸው ይገባ ዘንድ ማንንም አይተውም አያሰናብቱም። እኔም ወደዚች ሀገር ደርሼ ወደ ባህሩ በቀረብኩ ጊዜ ያ ጠልሰም እነሆ እንግዳ ወደ እናንተ ደረሰ ብሎ በሀገራቸው ቋንቋ ጮኸ። የሀገር ሰዎችም ድምፁን ሰምተው ከንጉሳቸው ጋር ብዙ ሰራዊት መጡ። በዚያንም ጊዜ ስለ በዓላቸው ተሰብስበው ነበርና ፈለጉኝ። እኔ ግን ባየኋቸው ጊዜ ሸሽቼ የቀበሮዎችና የአሽኮኮዎች መሸሻ ወደ ሆነ ዋሻ ገባው። ከዚያም ገብቼ በረሃብና በጥም ስለተሰቃየው አለቀስ። በዚያንም ቀን የፀሐይ ትኩሳት ከመጽናቱ የተነሳ ሐሩር ሆኖ ነበርና በዚያም እስከ ሌሊት ቆይቼ ከዚያ ወጥቼ ከባሕሩ ውሃ ጠጣው። ቆሜም ወደ ጌታዬ ኢየሱስ ክርስቶስ ጸለይኩ። ንጋትን በሆነ ጊዜ ከዚያ ዋሻ ወጥቼ ወደ አገር ለመግባት ፈለግኩ። ያ ጠልሰም አሁንም መምጣቴን እየገለጠ ሁለተኛ እንደ ታላቅ ነጎድጓድ ጮኸ። ለባሕሩም ልማድ አለው። ጠልሰሙ በሚጮህ ጊዜ ይታወካል፣ ማዕበሉም ይነሳል። ያን ጊዜም የአገር ሰዎች ሊገድሉኝ መጡ። ከሩቅ ባየኋቸውም ጊዜ ፈራው። እንደ ቀድሞውም በዚያ ዋሻ ደግሜ ተሸሸኩ። ጌታ ክርስቶስም እለምነው ዘንድ ጀመርኩ። በአባት ጴጥሮስ ጸሎት ተማጸን፣ በወንድሞቼ በሐዋርያትም ጸሎት ይልቁንም ንጽሕት ድንግል በሆነች በብርሃን እናት በእመቤታችን ማርያም በአማላጅነቷ ተማጸን። በሌሊቱ ርዝመት ሁሉ ስጸልይ አደርኩ። በነጋም ጊዜ ወደ ባሕሩ ዳር ወጣሁ። ያም ጠልሰም እንደ ልማዱ ጮኸ። ተራራዎችም እስቲናወጡ ጩኸቱን አበዛ። የባሕሩም ማዕበል ታወከ፣ ውሃውም እንደ ደም ሆነ። የሀገሩን ሰዎች ከሰራዊቶቻቸው ጋር እንደ ቀድሞው ወጡ። ባሕሩም መርከቦችን ተመላ። እኔም ልሰወር ሮጥኩ። በዚያን ጊዜም የብርሃን እናት እመቤታችን ድንግል ማርያምን በባሕሩ ላይ ቆማ አየኋት። ጳውሎስ ወይ ወዴት ትሸሻለህ? አምላክ ክርስቶስ እንዲህ እንድትሸሽ አዘዘን። እሱ ራሱ ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ግን መግደል አይችሉምና ያለ አይደለምን? አንተም በቦታ ጸንተህ ቁም፣ እኔም ካንተ ጋር አለሁ። እጄንም ካንተ አላርቅም። በርታ፣ ጠንክርም። የዚችም አገር ሰዎች ሁሉንም በዚህ የባሕር ውሃ እንደምታጠምቃቸው እወቅ። በእጅህም አምነው ሙታን በሚነሱባት ዕለት እድላቸው ካንተ ጋር ይሆናል። ባሕሩን ቃልህን ሰምቶ ይታዘዝልሃል አለችኝ። ምሕረትንና ርኅራኄን የተመላች እመቤቴ ብርሃን እናት ድንግል ማርያም ይህንን ስትናገረኝ እነሆ በእጃቸው የጦር መሳሪያ የያዙ ኃይለኞች ሰዎች የተመሉ መርከቦችን በቅርብ አየኋቸው። እጅግም ፈራሁ። እመቤቴ ማርያም ተሰወረችኝ። ነገር ግን ከደመና ውስጥ ጳውሎስ ወይ ሰዎችን አጥምቅ፣ ማጥመቅንም አታቋርጥ የሚለኝን ቃል እሰማ ነበር። እኔም በታላቅ ቃል ፈጣሪ ወይ ይህን የባሕር ውሃ ለእሊህ ለተጣሉ በጎች ሰይጣንን ለማድረካቸው ጥምቀትን አድርገው ጌታዬ ኢየሱስ ክርስቶስ ወይ በዚህ ባሕረ ጥምቀት እሊህን ሰዎች በሦስትነት ስሞች የልጅነትን ክብር የሚቀበሉ አድርጋቸው በማለት አሰምቼ ተናገርኩ። እንዲህም ይህን እያልኩ
ከባሕሩ ውሃ ዘግኜ ሰዎች ባሉባቸው መርከቦች በላያቸው ረጨሁት። የሰዎቹም ቁጥራቸው 150,000 ነው። እኔ ወዳለሁበት የባሕር ዳር በደረሱ ጊዜ ከመርከባቸው ወጥተው ፈለጉኝ። እኔም እመቤቴ ብርሃን እናት እንዳዘዘችኝ በፊታቸው ቆምኩ። በረድኤቷ ተማምኛለሁና አልፈራሁም። ባዩኝም ጊዜ ሁሉም በፊቴ ሰገዱ። በአንድ ቃልም ቅዱስ ጳውሎስ ወይ ፍቅር አንድነት ለአንተ ይሁን። ወደ አንተ ከመድረሳችን በፊት በመርከቦች ውስጥ እያለን እኛ ያየነውን አየን አሉኝ። እኔም አዲስ የተወለዳችሁ ልጆች ወይ ምን ያያችሁ አልኳቸው። የሰማይ ደጆች ተከፍተው የቀኝ እጅ እንደ እሳት ነበልባል ተዘርግታ አየን። ደግሞ የፊቷ ብርሃን ከፀሐይ 7 እጅ የሚያበራ ሴት አየን። እርሷም ከደመና በታች የምትረጨውን ውሃ ተቀብላ በላያችን ትረጨዋለች፣ ትስመናለች፣ ታቅፈናለችም። በራሶቻችንን ላይ የብርሃን አክሊሎችን ታደርጋለች አሉኝ። ይህንንም በሰማው ጊዜ ፈጽሞ ደስ አለኝ። በስሙ በምንሰራው ስራ ሁሉ እግዚአብሔር ከኛ ጋር እንዳለ ተረዳው። ከዚህም በኋላ ሌሎች መርከቦች መጡ። ኃይለኞች ሰዎችና ሰዎችን ከጦር መሳሪያ ጋር የተመሉ ናቸው። እንዲህም እያሉ ዘበቱብኝ። እኛ ጥበበኞች እርምስና በለኒዎስ ታምራት የሚያደርጉባቸው የጠልሰም ጻሕፍቶች ከኛ ጋር እንዳሉ በማለት እኔም ቸር ፈጣሪ ሆይ የቀደሙትን በጎች ይቅር እንዳልካቸውና በውስጣቸው ኃይልህን እንዳገለጥ ለእነዚህም እንዲሁ ኃይልህን ግለጥ ይቅርም በላቸው አልኩ። ከዚህም በኋላ ከባሕሩ ውሃ ዘግኜ በላያቸው ረጨው። ይህ ውሃ በአብ በወልድ በመንፈስ ቅዱስ ስም ጥምቀትን ይሁንላችሁ አልኩ። ወዲያውኑ መርከቦች ከባሕሩ ዳር ደረሱ። ሁሉም ሰዎች ከመርከብ ወጥተው በፊቴ ሰገዱ። የቸር አምላክ የሐዋርያው ቅዱስ ጳውሎስ ወይ እናመሰግናለን አሉኝ። ይህንንም ድንቅ ተአምር ከቀደሙት ባልንጀሮቻቸው ጋር ተነጋገሩ። ዜናዬም በዚች አገር ንጉሥ ዘንድ ተሰማ። እርሱም ከሰራዊቱ ጋር ተነሳ። በመርከቦቹም ተጭነው ወደ እኔ መጡ። እኔም ዓይኖቼን ወደ ሰማይ አቅንቼ የፈጣሪዬን ስም ጠራሁ። ባሕርዋንም በመስቀል ምልክት አማተብኩባት። እንዲህም አልኳት፣ አንቺ ባሕር በእግዚአብሔር ልጅ በጌታዬ ኢየሱስ ክርስቶስ ስም ትከፈይ ዘንድ አዝሻለሁ። ምድሩም ይገለጥ፣ መርከቦችም በየብስ ውስጥ ይቆሙ። ነገሬንም ሳልጨርስ ባሕሯ ተከፈለች። በውስጧም 13 ጎዳናዎች ተገለጡ። መርከቦችም ውሃ በሌለው ምድር ላይ ቆሙ። ይህንንም አይተው ሰይፎቻቸውን መዘዙ። እንጨቶችም ሆነው አገኟቸው። እኔም ከባሕሩ ውሃ ዘግኜ በስመ አብ ወወልድ ወመንፈስ ቅዱስ እያልኩ በላያቸው ረጨው። በዚያን ጊዜ ሊያ መርከቦች ነፋስ ተሸክሟቸው ያለ ውሃ ከምድር ከፍ ከፍ ብለው ተጓዙ። ሰዎችም ከውስጣቸው ወጥተው ወደ እኔ መጥተው ሰገዱ። ከእርሳቸውም የቀደሙ ሰዎች ሰላምታ እንዳቀረቡልኝ ንጉሡም ከሀገር ሰዎች ሁሉ ጋር በፊቴ ሰገደ። ከዚያም በኋላ ከእርሳቸው ጋር ወሰዱኝ። ወደ ከተማው በደረቅ ያለ መርከብ ገባን። በምኩራባቸውም ውስጥ በጽጌረዳ አክሊል ጣዖቶቻቸው ተከልለው የስንዴ እሸትም እንደ መሥዋዕት ሆኖ ተጥሎ አየሁ። ይህንንም አይቼ እጅግ አዘንኩ። የአገር ሰዎችም ክቡር መምህር ወይ በዚህች ዕለት ለአማልክት በዓል የምናደርግበት እንደነበረ እወቅ። አሁን አንተ ለማን ታዝናለህ? ለአብ እንዳደረገውን ወይም ለአብ እናደርገውን ወይም በወልድ ስም ወይም በመንፈስ ቅዱስ ስም በስማችሁ ያጠመከን ስለሆነ አሉኝ። እኔም እግዚአብሔርን ያመልኩ ዘንድ የሚገባቸውን ሃይማኖትን አስተማርኳቸው። መጻሕፍትንም በእጄ ጻፍኩላቸው። በአማላጅነቷ ከርኩስ ሰይጣን ተገዥነት ስለዳኑ ያንን በዓል የብርሃን እናት በሆነች በእመቤታችን በድንግል ማርያም ስም እንዲያደርጉ አዘዝኳቸው። ዕለቱም የእግዚአብሔርን ልጅ እንደምትጸንሰውና በሥጋ እንደምትወልደው የመላእክት አለቃ ቅዱስ ገብርኤል ያበሰረበት ስለሆነ እኔም አምላካዊ ትምህርትን አስተማርኳቸው። በቀናች ሃይማኖትም እንዲጸኑ አደረግኳቸው። ውሃው በተከፈለበትም ላይ በእመቤታችን በድንግል ማርያም ስም ታላቅ ቤተ ክርስቲያን እንዲሰሩ አዘዝኳቸው። በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ድንቆች የሆኑ ብዙ ታምራቶችን አደረግኩላቸው። ከዚያ በኋላ ከእርሱ ዘንድ ወጥቼ መጣሁ። ለእግዚአብሔር ምስጋና ይሁን። የአባቶቻችን የሐዋርያት ጳውሎስ በረከት በላያችን ይደር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 30 በዚች ቀን ከእግዚአብሔር ዘንድ ስለተሰጠው ስለ ክብሩ ልዕልና ለከበረ መልአክ ለቅዱስ ገብርኤል የወልደ እግዚአብሔርን ሰው የመሆን ዜና ለምትወልደው ለድንግል ማርያም እንዲያበስራት የተገባው ስለሆነ በዓሉን
ልናከብር ይገባናል። በዚህችም ዕለት ደግሞ ከእስራኤል ልጆች መሳፍንት አንዱ ሶምሶን መታሰቢያው ነው። በዚህችም ቀን ደግሞ የያዕቆብ ግሙድ የሥጋው ፍልሰት የሆነበት ነው። ዛቅረብኩ ማሕሌተ ዘኪርየ ይእላፈ ተጸምዱ ከዘልፈለላ አነብብ ተወከፍ ዘንዴተ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ኩፈ መላቡ ላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አድኅዩ መነኮሳት ሄራን ባርኩ ባርኩ በዛቲ መካን እስከ አረጋዊ ዲቆን ወስጻለ ዘጻፈ በክርታስ ወለጻፈን ዘይደርስ ወለዛንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ይባሃረነ ኢየሱስ ክርስቶስ። ተአምር ዘገብረ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሳሉ ምህረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ጌታ ኢየሱስ ክርስቶስ በተያዘባት በዛች ሌሊት ብዙ ብርድና ቁር ነበር። ይህችውም የዓርብ ዕለት ነበረች። በዚያን ሌሊት ስምዖን ኬፋ እሳቱ ነዶ ፍሙ ወርዶ ከነበረባት ከአንድ የመኮንን ክፍል ደረሰና ከዚያ ተቀምጦ እሳት ይሞቅ ጀመር። በዚያም የነበሩት አይሁድ ይህ ደግሞ ከዚያ ከናዝራዊው ደቀ መዛሙርት ወገን አንዱ ነው አሉት። ጴጥሮስም ይህን እናንተ የምትሉትን ሰው ፈጽሞ አላውቅም ብሎ ካደ። ከዚያም ስምዖን ጴጥሮስ ወደ ሌላ ቦታ ሄደና በዚያ ከአይሁድ ወገን ሌሎች አግኝተው እርስ በርሳቸው ይህ ሽማግሌ ደግሞ ከዚያ ከገሊላ ደቀ መዛሙርት አንዱ እኮ ነው አሉ። እርሱ ግን እኔ አላውቀውም በማለት ሁለተኛ ጊዜ ካደ። አሁንም ከዚያ ወደ ሌላው ቦታ ሄዶ ሳለ ከአይሁድ ወገን የሆነችው አንዲት ወጣት ይህን ሽማግሌ ከዚያ ራሱ ንጉሥ ነኝ ከሚለው ሰው ጋር አይቼዋለሁ ያዙት አለች። ስምዖንም አላውቀውም በማለት 3 ጊዜ ካደ። ጌታ ኢየሱስ ክርስቶስም እንደማያውቀው ይስበረኝ ይሰንጥቀኝ እያለ በራሱ ማለ። በዚያን ጊዜም ዶሮ ጮኸ። ጌታ ኢየሱስ ክርስቶስም መለስ ብሎ ስምዖን ጴጥሮስ በተመለከተው ጊዜ ስምዖን ጴጥሮስ ጌታ ኢየሱስ ክርስቶስ አስቀድሞ ዶሮ ከመጮሁ በፊት 3 ጊዜ ትክደኛለህ ያለውን አሰበ። ወደ ውጭም ወጥቶ ወይኔ ወዮልኝ ከተሰጠኝ የከፍተኛ ማዕረግ ተዋረድኩ፣ ወይኔ ወዮልኝ ከ12 ደቀ መዛሙርት ቁጥር ተለይቼ ወጥቼ ከጠላት ጎራ ተደባልቅ ያለውና ወይኔ ወዮልኝ የይሁዳ ግብረ አበር ሆኛለሁና ከከበረችው ሹመቴ ተጓድያለሁና እያለ እንባውን እንደ ውሃ እስኪወርድ ድረስ መሪር እንባን አለቀሰ። በዚያን ጊዜ አይሁድ በጌታ ኢየሱስ ክርስቶስ ላይ ልዩ ልዩ መከራ ያደርሱበት ነበር። ከሐሙስ ምሽት ጀምሮም ከጧቱ እስከ 3 ሰዓት ያለ እረፍት መከራ አድርሰውበታልና ከዚያም ነገስታቱ ከሚለብሱት የሐር ልብስ አምጥተው ለጌታ ለበሱት። ዳግመኛም የካህኑ አሮን ልብስ ደረቡለት። በራሱ ላይም የሾህ አክሊል አቀዳጁት። የምስክሩ ታቦት ወዳለችበት ሄዱ። ከዚያም ከሚገኙ እንጨቶች ታቦቱን የሚሸከሙበት አንድ እንጨት ወስደው ስምዖን ለሚባል የቄሬናዊው ሰው አሸክመው ከከተማው ዳር በምትገኝ ጎልጎታ ከምትባል የአትክልት ቦታ ሄዱ። በዚያም ያለበት ድንጋይ ሐውልት ነበር። ይህም የዓለት ሐውልት የእግዚአብሔር መልአክ የአዳም ሥጋ በዚያ ያሳረፈበት ነው። በዚያም አቤቱ በምድር መካከል መድኃኒትን አደረክ ብሎ ነብዩ የተናገረው ቃል ይፈጸም ዘንድ ያን የእንጨት መስቀል በዚያ ተከትለው አቆሙት። ዳግመኛም መድኃኒታችን በፊታችሁ ተሰቅሎ ታዩታላችሁ ብሎ ነብዩ ሙሴ የተናገረውን ትንቢት ይፈጸም ዘንድ በዚያ ሰቀሉት። የአሮንን ልብሰ ተክህኖ ለጌታ ኢየሱስ ክርስቶስ የማልበሳቸው ምክንያት ግን መንግስትን ክህነትን ሀብተ ትንቢትን ከነሱ ወስዶ ለሌላ የመስጠቱ ምሳሌ ነው። በእንጨት መስቀል ላይም ጌታ ኢየሱስ ክርስቶስ ከሰቀሉት በኋላ ጴጥሮስ ከእንጨት የተቀረጸ ሰሌዳ አምጥቶ የጌታ የኢየሱስ ክርስቶስ ዜና ተአምራቱን የሞተውን ምክንያትም እንዲሁም ይህ የአይሁድ ንጉሳቸው ነው ብሎ በጌታ ራስ አንጻር ከመስቀሉ ላይ ጠረቀው። አይሁድም እርሱ ራሱ የአይሁድ ንጉስ ነኝ ብሎ እንደተናገረ እንጂ የአይሁድ ንጉስ ነው ብለው አትጻፍ አሉት። ጴጥሮስ መልሶ የጻፍኩትን ጽፌያለሁ አላቸው። በዚያም ሰሌዳ ላይ የተጻፈው ጽሑፍ በዕብራይስጥ በሮማይስጥና በጽር ቋንቋ ነበር። በሶስት ቋንቋም የመጻፉ ምክንያት ጲላጦስ ሮማዊ፣ ሄሮድስ ጽራዊ፣ ሊቀ ካህናቱ ቀያፋ ዕብራዊ ስለመሆናቸው ነበር።
ይቅርታውና ቸርነቱ ለዘላለም በእውነት ይደርብን ለዘላለሙ አሜን። ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቀድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነት አስፋልን አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ሕዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪም እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን